ፋብሪዚዮ ሮማኖ ስለ አርሰናሉ ተጫዋች ክርስቲያን ሞስኬራ እጅግ ወሳኝ የተባለ መረጃ አጋርቷል። የቀድሞ የአርሰናል ኮከብ ቴሪ ሆነሪ ስለ ቡካዮ ሳካ ተናግሯል። የማርቲን ኦዴጋርድ ጉዳት ታውቋል። በርካታ የአርሰናል ደጋፊዎችን እያሳሰበ ይገኛል። ይህ ጉዳት ታዲያ ማርቲን ኦዴጋርድ ምን ያህል ጊዜ ከሜዳ ይርቃል? ጉዳቱስ ምን አይነት ነው የሚለው እንግዲህ ዛሬ ከወደ አርሰናል የሚወጡ ታማኝ ምንጮች እንግዲህ ስለ ጉዳቱ እያረጋገጡ ይገኛሉ። ሌሎች የዕለቱ ወሳኝ መረጃዎችም እንደተለመደው በአማረ መልኩ ወደ እናንተ ይቀርባሉ። አብርሃም ፍቅሬ ነኝ። ሰብስክራይብ ያላደረጋችሁ ከ20 ሺህ በላይ ተከታይ ያፈራው ይህንን ቻናል ሰብስክራይብ በማድረግ በየዕለቱ በስፋት የአርሰናልን መረጃ በስተመጨረሻ ደግሞ የሌሎች ቡድኖችንም መረጃ ማግኘት ትችላላችሁ። ስለዚህ ቤተሰብ መሆን የደውል ምልክቷን መጫን አትርሱ። በቀጥታ እንግዲህ ዛሬ የተሰሙ ወሳኝ ስፖርታዊ መረጃዎችን ነው የምነግራችሁ። በነገራችን ላይ ያው ወደ ፕሮግራማችን ለመግባት ያህል ብዙዎች ስለ ቡካዮ ሳካና ስለ ቪክተር ዮኬሬሽ የፍጹም ቅጣት ምት ስትጠይቁ የነበረ ባለፈው በሰራውላችሁ ቪዲዮ ኮመንት ላይ ማለት ነው። እንደነገርኳችሁ እንግዲህ ቡካዮ ሳካ ያንን የፍጹም ቅጣት ምት ከቪክተር ዮኬሬሽ ተቀብሎ ለምን መታው የሚል እንግዲህ የብዙ የአርሰናል ደጋፊዎች ጥያቄ ነው። ምክንያቱም እንደምታውቁት አሰልጣኝ ሚኬል አርቴታ ቪክተር ዮኬሬሽን የአርሰናል አንደኛ ወይም ነምበር 1 የፍጹም ቅጣት ምት መቼ አድርገው እንደመረጡት ይታወቃል። ታዲያ ለዚህ ነው በርካቶች ለምንድነው ቡካዮ ሳካ ቪክተር ዮኬሬሽ የአርሰናል ፍጹም ቅጣት ምት መቼ ሆኖ ያለ እሱ የመታው ሲሉ እንግዲህ ጥያቄያቸውን ያቀርባሉ። ቪክተር ዮኬሬሽ ደግሞ ከሊድስ ዩናይትድ ጨዋታ በኋላ ምንም እንኳን ጥሩ ጨዋታዎችን እያደረገ ቢገኝም ግብ እያስቆጠረ ስላልሆነ ያ ፍጹም ቅጣት ምትን እንዲመታውና ወደ ግብ አስቆጣሪነቱ እንዲመለስ ለምን አልተፈለገም የሚል ጥያቄን እንግዲህ እያነሱ ይገኛሉ በርካታ የመድፉ ደጋፊዎች። ነገር ግን የዛን ጊዜ የተከሰተው ነገር ይህ ነው። እንደምታውቁት ቡካዮ ሳካ ቅዳሜ ዕለት አርሰናል ከዌስትሃም ዩናይትድ ጋር ያደረገው ጨዋታ እንግዲህ የፕሪሚየር ሊግ በአርሰናል ማሊያ 200ኛ ጨዋታው እንደሆነ ይታወቃል። ይህ ማለት እንግዲህ ለአንድ ተጫዋች በጣም ትልቅ ክብር አስፈላጊ ጊዜ ማለት ነው። የአካዳሚ ላይ ያደጋችሁበትን ቡድን ማሊያውን ቀይና ነጩን ማሊያ ለብሶ 200 ጊዜ በፕሪሚየር ሊጉ መጫወት መቻል ማለት በጣም ትልቅ ድል ነው። ስለዚህ ቡካዮ ሳካ የመጀመሪያውን ግብ አስቆጥሮ ኦፍሳይድ ተብሎ እንደተሻረ ታስታውሳላችሁ በዌስትሃም ዩናይትድ ጨዋታ። ያን ግብ ተቆጥሮ ቢሆን ኖሮና ቡካዮ ሳካ አስቀድሞ ግብ አስቆጥሮ ቢሆን ኖሮ ፍጹም ቅጣት ምቷን የሚመታው ቪክተር ዮኬሬሽ ነበር የሚሆነው ማለት ነው። ነገር ግን በጨዋታው ላይ ቡካዮ ሳካ ምንም አይነት ግብ አላስቆጠረም። በተለይ ደግሞ ግብ ካስቆጠረ በዛ ቀን መቶኛው ነው የሚሆነው። ማለትም መቶኛ የግብ አስተዋጽኦ በ200 ጨዋታ መቶኛ የግብ አስተዋጽኦ። ይህ ማለት እንግዲህ ለቡካዮ ሳካ ለአርሰናል የአካዳሚ ልጁ ይህንን ሲያደርግም እንግዲህ ትልቅ ስኬት ነው ማለት ነው። የአካዳሚ ልጃችሁ መቶኛ ጎል ላይ ሲደርስ። ስለዚህ ቡካዮ ሳካ ከቪክተር ዮኬሬሽ ጋር ተነጋግረው ቡካዮ ሳካ እንዲመታው የተፈለገበት ምክንያት ይህ ብቻ ነው እንጂ ቪክተር ዮኬሬሽ ከፍጹም ቅጣት ምት መቺነት ተሽሯል። ቡካዮ ሳካ የአርሰናል አንደኛ ፍጹም ቅጣት ምት መቺ ነው የሚለው እንግዲህ የማያስማማና ውሃ የማያነሳ ሐሳብ ነው ማለት ነው። ይህ በጭራሽ ስህተትና ውሸት የሆነ መረጃ ነው። ይህ ብቻ ነው። ቪክተር ዮኬሬሽ አሁንም የአርሰናል አንደኛ ፍጹም ቅጣት ምት መቺ ነው። ስለዚህ ያንን ሊመታ የተፈለገበት ምክንያት ይህና ይህ ብቻ ነው ማለት ነው። ስለ ቪክተር ዮኬሬሽ እንግዲህ ብዙዎች ትችት ያቀርባሉ። ነገር ግን ቪክተር ዮኬሬሽ አይታችሁ ከሆነ ለምሳሌ አርሰናል ከኦሎምፒያኮስ ጋር በነበረው ጨዋታና ማርቲኔሊ ያስቆጠራትን ግብ ብታዩ የኦሎምፒያኮስ ተከላካዮች እንግዲህ ቪክተር ዮኬሬሽን ለመያዝ ሁለት ተጫዋች ሆነው ነው የሄዱት። በዛ ጊዜ ማርቲኔሊና ትሮሳርድ ምን ያህል ነፃ እንደሆኑ ተመልክታቸዋል። ስለዚህ ቪክተር ዮኬሬሽ ዋነኛ ስራው ይህ ነው። አሰልጣኝ ሚኬል አርቴታም ብዙ ጊዜ ቪክተር ዮኬሬሽን እያደነቁ የሚናገሩበት ዋነኛው ምክንያት ይህ ነው። እሱ በጣም እየጠቀመን ነው ሜዳ ላይ እያሉ የሚገኙት በርካታ ተከላካዮች ቪክተር ዮኬሬሽን የመያዝ ግዴታ ውስጥ ይገባሉ። ቪክተር ዮኬሬሽን ለመያዝ በጣም አካላዊ ጥንካሬው ከባድ ስለሆነ ሁለት ተጫዋቾች የመያዝ ግዴታ ውስጥ ይገባሉ። አንዳንዴ አንድም ሊሆን ይችላል። ነገር ግን ብዙ ጊዜ በሁለት ተጫዋቾች የመያዝ እድሉ ሰፊ ነው። በዚህ ጊዜ አርሰናል በርካታ ክፍተቶችን ያገኛል። ስለዚህ የቪክተር ዮኬሬሽ ሜዳ ላይ መኖር ብቻ የአርሰናል የፊት መስመር በርካታ እድሎችን እንዲያገኝ የግብ እድሎች እንዲፈጠሩና ወደ ግብነት እንዲቀየሩ የአርሰናል ተጫዋቾችን በከፍተኛ ሁኔታ ይረዳቸዋል። ስለዚህ የቪክተር ዮኬሬሽ ሜዳ ላይ መኖር ብቻ ለአርሰናል የሚሰጠው ጥቅም ከፍተኛ ነው ማለት ነው። እንግዲህ ይህንን ያው የብዙዎቻችሁ ጥያቄ ስለሆነ ነው ያነሳሁት። ወደ ዛሬው ጥንክሮቻችን ስገባ ስለ ሞስኬራ አንስተን እንጀምር። አርሰናል የሞስኬራን ፊርማ ልክ ሎተሪ እንደወጣለት አድርጎ ራሱን እንደሚቆጥር እንግዲህ ዛሬ
ፋብሪዚዮ ሮማኖ ዘግቧል። አርሰናል ክርስቲያን ሞስኬራን ማግኘቱ ሎተሪ ነው የደረሰን ብለው እንደሚያምኑና እጅግ በጣም ደስተኛ እንደሆኑ ሚኬል አርቴታና አንድሬ ቤርታ ሎተሪ አሸንፈናል ብለው ቀን በቀን በዚህ ተጫዋች ምክንያት እንደሚደሰቱ እንግዲህ ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ አስነብቧል። መድፈኞቹ እንግዲህ ይህ ስፔናዊው የኋላ መስመር ተጫዋች ክርስቲያን ሞስኬራን ሲያስፈርሙት በጣም ርካሽ በሚባል ዋጋ ነው። ከቫሌንሺያ እንዳስፈረሙት ታውቃላችሁ። ክረምት ላይ ከስፔኑ ክለብ በ14 ሚሊዮን ፓውንድ ብቻ ነው። ክርስቲያን ሞስኬራን በተለይ ዊሊያም ሳሊባ በተጎዳባቸው ጨዋታዎች ተመልክተነዋል። ክርስቲያን ሞስኬራ አንድ ከፍተኛ ትልቅ ስህተት ሰራ ልንል የምንችለው በኒውካስትል ዩናይትዱ ጨዋታ አርሰናል የተቆጠረበትን ግብ ያው እግር ኳስ ላይ የሚያጋጥም ስህተትን ሰርቶ አርሰናል ያንን ግብ እንዲያስተናግድ ሆኗል። በኒውካስትል ጨዋታም ጥሩ ስላልነበረ ከረፍት በኋላ ዊሊያም ሳሊባ እንዲገባ አርቴታ አድርገዋል። ነገር ግን ከዛ በፊት በነበሩ በሊቨርፑል ጨዋታ እንደዚሁም በሌሎች በጣም በርካታ ጨዋታዎች ላይ ክርስቲያን ሞስኬራ ምን ያህል ጥራት ያለው ተጫዋች እንደሆነ ተመልክተናል። ይህ ተጫዋች በ14 ሚሊዮን ፓውንድ ማግኘት ትልቅ ሎተሪ እንደወጣለት አድርጎ አርቴታ እንደሚቆጠር ነው የተነገረው። በነገራችን ላይ በወቅቱ የጣሊያኑ ክለብ ኮሞ ታውቁታላችሁ፣ ሴስክ ፋብሪጋዝ የሚያሰለጥነው ቡድን ማለት ነው። ተጫዋቹን ለማስፈረም ለቫሌንሺያ ከ25 ሚሊዮን ፓውንድ በላይ ለመክፈል አዘጋጅተው ጥያቄ አቅርበው ነበረ። አርሰናል የከፈለው 14 ሚሊዮን ፓውንድ ነው። የሴስክ ፋብሪጋዙ የቀድሞ የአርሰናል ተጫዋች የጣሊያኑ ክለብ ኮሞ ደግሞ 25 ሚሊዮን ፓውንድ በላይ ወደ 27-28 ሚሊዮን ፓውንድ የሚጠጋ ገንዘብ አቅርቦ እንደነበረ ነው የተሰማው። ከዛም በተጨማሪ የጣሊያኑ ኃያል ክለብ ኢንተር ሚላንም በ2026 ማለትም የፊታችን የሚመጣው ክረምት ላይ በነፃ ለማስፈረም እየተነጋገሩ እንደነበረ ከቫሌንሺያ ጋር ተስማምቷል። ነገር ግን ተጫዋቹ አርሰናልን ብቻ መፈለጉና ወደ አርሰናል መሄድ እንደሚፈልግ በግልጽ ለቫሌንሺያ አመራሮች እንዳሳወቀና በስተመጨረሻም አርሰናልን እንደተቀላቀለም ተዘግቧል ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ ይህንን ተጫዋች ማግኘታቸውን እንደ ትልቅ ሎተሪ እንደወጣላቸው አድርገው እንደሚቆጥሩ እንግዲህ ፋብሪዚዮ ሮማኖ ዘግቧል ማለት ነው። በሌላ በኩል እንግዲህ የቀድሞ የአርሰናል ሌጀንድ ተጫዋች ቴሪ ሆነሪ ስለ ቡካዮ ሳካ ተናግሯል። ስለ አርሰናልም ተናግሯል። ወደ ማርቲን ኦዴጋርድ ጉዳት ከማለፋችን በፊት ማለት ነው። ታዲያ ቴሪ ሆነሪ ከዌስትሃሙ ጨዋታ በፊት ከቡካዮ ሳካ ጋር ንግግር እንዳደረጉ ነው የተሰማው። ታዲያ 200ኛ ጨዋታ ላይ መድረስ በጣም ትልቅ ክብር ነው። ይህንን በማድረግህ እኮራብሃለሁ። ነገር ግን ዌስትሃም ዩናይትድ እንደምታውቀው ባለፉት 2 ዓመታት የዋንጫ እክል ሆኖብናል። ዛሬ እነሱን ግዴታ ማሸነፍ አለብህ ሲል ቴሪ ሄነሪ ከጨዋታው በፊት ለቡካዮ ሳካ ነግሮት እንደነበረ ተሰምቷል። ታዲያ ሄነሪ ያለውም ተሳክቶ ቡካዮ ሳካም ዌስትሃም ላይ ግብ አስቆጥሮ አርሰናልም 2 ዓመት ያሸነፈውን በሜዳው ዌስትሃምን 2-0 አሸንፎ የዋንጫ ተፎካካሪ መሆኑን የፕሪሚየር ሊጉን መሪነት ከሊቨርፑል በመረከብ ያሳየበትም ጨዋታ ነው። አርሰናል እዚህ ጋር አንድ መነሳት ያለበት አለ። አምና ያሸነፉትን ቡድኖች ዘንድሮ ማሸነፍ ለአርሰናል ትልቅ ስኬት ነው። አምና እንደምታውቁት ኒውካስትል በሜዳው አሸንፎታል፣ በሴንት ጄምስ ፓርክ ማለት ነው በኒውካስትል ሜዳ። ዌስትሃም ደግሞ በኤምሬት አሸንፎታል። ዘንድሮ ግን እነዚህን 2 ጨዋታዎችን ገልብጦ ገና የውድድር ዓመቱ ጅማሮ ላይ በሴንት ጄምስ ፓርክ ኒውካስትልን ሄዶ አሸነፈ፣ በሜዳው ደግሞ ዌስትሃምን አሸነፈ። ስለዚህ ወደ አሸናፊነት እየመጣ እንደሆነ ካለፉት ዓመት ስህተቱ እየተማረ እንደሆነ አርሰናል በደንብ ያየንበት ጨዋታ ነው ብለን መናገር እንችላለን። ቴሪ ሆነሪ እንዳለውም ቡካዮ ሳካ 100ኛ ግቡን እንግዲህ አስቆጥሮ ወጥቷል። 100ኛ ግቡን ካስቆጠረም በኋላ ከጨዋታው በኋላ ቴሪ ሆነሪ ቃሌና ክብረ ዌስትሃምን በማሸነፋችሁ ደስ ብሎኛል። በአርሰናል ማለት በፕሪሚየር ሊጉ 200ኛ ጨዋታ ማድረግና 100ኛ የግብ አስተዋጽኦ ላይ መድረስ በጣም ትልቅ ስኬት ነው። ስለዚህ ላደንቅህ እፈልጋለሁ ሲል እንግዲህ ቴሪ ሆነሪ ለማርቲን ኦዴጋርድ መልእክት አስተላልፎለታል ማለት ነው። እስኪ ወደ ለቡካዮ ሳካ መልእክት አስተላልፎለታል። ወደ ማርቲን ኦዴጋርድ ጉዳት እንሂድ። ማርቲን ኦዴጋርድ እንግዲህ የጉልበት ጉዳት ወይም ደግሞ የኤምሲኤል ጉዳት እንደገጠመው ተረጋግጧል። ይህ ጉዳት ምን ያህል ጊዜ ከሜዳ ያርቀዋል የሚለውን ልንገራችሁ። ማርቲን ኦዴጋርድ እንግዲህ ጉልበቱ ላይ እንደምታውቁት ከዌስትሃም ዩናይትዱ ተጫዋች ጋር ተጋጭቶ ጨዋታውን ለመቀጠል ቢሞክርም አቅቶት ወጥቷል። አምበሉ ማርቲን ኦዴጋርድ እንግዲህ ዘንድሮ በፕሪሚየር ሊጉ በመጀመሪያ 3 ጨዋታዎች ከረፍት በፊት ተቀይሮ የወጣ በታሪክ የመጀመሪያው ተጫዋች እንደሆነ ነግሬያችኋለሁ። ከዚህ በፊት ቀለል ያለ የትከሻ ጉዳት ነበር፣ አሁን ደግሞ ጉልበቱ አካባቢ ነው። ታዲያ ይሄ የኤምሲኤል ጉዳት በማስተናገዱ ኤምሲኤል ጉዳት ግሬድ 1 ግሬድ 2 ግሬድ 3 የሚባል አለው። ደረጃ 1 ደረጃ 2 ደረጃ 3 እንደምንለው ማለት ነው። ታዲያ ማርቲን ኦዴጋርድ ላይ የደረሰው ጉዳት ወይ ደረጃ 1 ወይ ደረጃ 2 እንደሆነ ተሰምቷል። ደረጃ 3 እንዳልሆነ ተረጋግጧል። ደረጃ 3 ቢሆን ኖሮ ማርቲን ኦዴጋርድ ከሜዳ ከ2 ወራት በላይ 2 ወር ከ15 ቀናት አካባቢ ከሜዳ ይርቅ ነበረ። ነገር ግን ደረጃ 1 እና ደረጃ 2 ከሆነ ደረጃ 1 ከ1 እስከ 3 ሳምንት ብቻ ከሜዳ የሚያርቀው ይሆናል።
ደረጃ 2 ከሆነ ደግሞ ለአንድ ወር ከሜዳ የሚያርቀው ይሆናል። ጥሩ ዜና ይሄን የምታውቁት 12 ቀናት ለአርሰናል ጨዋታ የለም። የኢንተርናሽናል ብሬክ ነው እስከ ቀጣይ ቅዳሜ ድረስ 12 ቀናት ማለት ነው። ስለዚህ እዚህ 12 ቀን ላይ ደረጃ 1 ከሆነ ሊያመልጠው የሚችለው የፉልሃሙ ጨዋታ ብቻ ነው የሚሆነው። ደረጃ 2 ከሆነ ደግሞ ከፉልሃም በኋላ ያለውም የክሪስታል ፓላስ ጨዋታ እንደዚሁም የበርንሌ እና የሰንደርላንድ ጨዋታም ሊያመልጠው ይችላል። ነገር ግን አርሰናል ጥሩ ነገር በእነዚህ ኦዴጋርድ በተጎዳባቸው ጊዜ የሚገጥመው ተጋጣሚ ቀለል ያለ ተጋጣሚ ነው። በእርግጥ ፉልሃም አርሰናልን ብዙ ጊዜ እንደሚያስቸግረው እናውቃለን። ጨዋታው በፉልሃም ሜዳ በክራቨን ኮቴጅ ነው የሚደረገው። ነገር ግን ያለፉትን 4 ጨዋታ ስንመለከት አርሰናል 3ቱን አሸንፎ በአንዱ ነው በፉልሃም ሽንፈት የገጠመው። ስለዚህ አርሰናል ወደ ክራቨን ኮቴጅ ሄዶ ለማሸነፍ ብዙም ይቸገራል ተብሎ አይጠበቅም። በተለይ ለአርሰናል ጥሩ ዜና ማርቲን ኦዴጋርድ የሚጎዳ ማንም የሚጎዳ ተቀያሪ ላይ ያሉ ተጫዋቾች የተጎዳን ተጫዋች የሚያስረሱ መሆናቸው ነው። ተከላካይ ላይ ብንሄድ እነ ዊሊያምስ ሳሊባ ቢጎዱ እነ ክርስቲያን ሞስኬራን የመሰሉ ድንቅ ተጫዋቾች አሉ። እነ ቲምበር፣ እነ ቤን ዋይት፣ እነ ፔሮ ሂንካፔ የመሳሰሉ ተጫዋቾች እንግዲህ በተቀያሪ ወንበር ላይ የተቀመጡና ከቋሚዎቹ እኩል ግልጋሎት መስጠት የሚችሉ ተቀያሪ ወንበር ላይ ያሉ ተጫዋቾች ናቸው። መሀል ላይም ኦዴጋርድ ሲጎዳ እንዳያችሁ ዙሜንዲ ነው ተቀይሮ የገባው። ዙቤሜንዲ ማለት በነገራችን ላይ ወረሃ መስከረም የወሩ ምርጥ ተጫዋች እጩ ውስጥ የገባ ተጫዋች ነው። ታዲያ ማርቲን ዙቤሜንዲ ማለት ቀላል ተጫዋች አይደለም። የፕሪሚየር ሊግ የደጋፊዎች የወሩ ምርጥ የፒኤፍኤ ማለት ነው። የፕሪሚየር ሊግ የወረሃ መስከረም የደጋፊዎች የወሩ ምርጥ ተጫዋች እጩ ውስጥ ኦመር አልዴርቲ አለ፣ ሪያን ግራቨንበርጅ አለ፣ ኤርሊንግ ሃላንድ አለ፣ ኒክ ፖፕ አለ፣ አንቶኒዮ ሴሜኞ አለ። ታዲያ ከአርሰናል ደግሞ ማርቲን ዙቤሜንዲ አለ። ስለዚህ አርሰናል እንደ ኦዴጋርድ ያሉ ተጫዋቾች ቢጎዱበትም ሌላ በጣም ወሳኝና ከማርቲን ኦዴጋርድ ያላነሰ አንዳንዴ እንደውም ከዛም ያለፈ ግልጋሎት መስጠት የሚችሉ ተጫዋቾች አሉ። በተለይም የዙቤሜንዲ የራይስና የኢብሪቼ ኢዜ የመሃል ሜዳ ጥምረትም በብዙ የአርሰናል ደጋፊዎች ዘንድ የተወደደ ነው። ብዙዎች በእርግጥ የኦዴጋርድ የራይስና የኢዜን ጥምረት ማየት ይፈልጉ ነበር። በፈጠራ በጣም የጎለበተ በርካታ የግብ ዕድሎችን የሚፈጥር ሚድፊልድ ወይም የአማካኝ ስፍራ ስብስብ ይሆናል ተብሎ ነበር የሚጠበቀው። ያም ቢሆን ግን ኢዜና ራይስ እንደዚሁም ዙቤሜንዲ መሃል ሜዳ ላይ ካሉ የአርሰናልን ደጋፊ ያን ያህል ያሳስባሉ ተብሎ አይጠበቅም። ታዲያ አርሰናል አሁን ፕሪሚየር ሊጉን አንድ ብሎ መሪነቱን ተረክቧል። አሁን ለአርሰናል ባለፉት ዓመታት ዋንጫ የቀሙት 2 ቡድኖች ከአርሰናል አፍንጫ ስር ነው የሚገኙት። ሊቨርፑል በ1 ነጥብ ብቻ አንሶ በ15 ነጥብ ሁለተኛ ላይ ያለ። ማንቸስተር ሲቲ ትላንትና ብሬንፎርድን ማሸነፉን ተከትሎ 1-0 በኤርሊንግ ብራውት ሃላንድ ግብ ማለት ነው ከአርሰናል በ3 ነጥቦች ብቻ ከሊቨርፑል በ2 ነጥቦች ብቻ አንሶ 5ኛ ደረጃ ላይ ነው የተቀመጠው። ስለዚህ አርሰናል እንደምታውቁት ባለፉት 3 ዓመታት ሁለተኛ ሲወጣ 2ቱን በማንቸስተር ሲቲ አንዱን ደግሞ በሊቨርፑል እንደተቀማም እናስታውሳለን። ስለዚህ አሰልጣኝ ሚኬል አርቴታ ይህንን መሪነት ጫናውን ተቋቁሞ ማስቀጠል ይጠበቅባቸዋል። ከእያንዳንዱ ጨዋታ ነጥብ መውሰድ ከኋላ የሚመጡ ተፎካካሪ ቡድኖች ጫና ባሳደሩ ቁጥር አርሰናልም ጫናውን ከፍ እያደረገ በደንብ ርቀቱን እያሰፋ ነጥቡን እያሰፋ መሪነቱን በደንብ መቆጣጠር አለበት። ባለፉት ዓመታት በተለይም ሲቲ የቀማባቸውን ምክንያቱም ሊቨርፑል አምና የበላው ላይ አርሰናል ሁለተኛ ሆኖ ነበር ሲከተል የነበረው። ማንቸስተር ሲቲ የወሰደው ላይ ግን አርሰናል አንዴ አንደኛ ሲሆን አንዴ ሁለተኛ ሲሆን አንዴ አንደኛ ሲሆን በስተመጨረሻ ዋንጫውን እንዳጣ እናስታውሳለን። ስለዚህ አሰልጣኝ ሚኬል አርቴታ ይህ የስነ ልቦና ጦርነት ላይ ከፍተኛ ስራ መስራት እንዳለባቸው ካለፉት ዓመታት ልምድ ወስደው አንደኛ የሚባለውን ደረጃ መፍራት እንደሌለባቸው መልቀቅ እንደሌለባቸው ነው እየተሰማ የሚገኘው። ስለዚህ ቡድኑ ላይ ከፍተኛ በራስ መተማመን ሊኖር ይገባል። ጫናን መቋቋም የሚችል ስኳድ ሊኖር ይገባል። አርሰናልን ባለፉት ዓመታት የደረሰበትን ከፍተኛ የሆነ ዋንጫ አንደኛ የሆነ የመቀማትን እንግዲህ ነገር ዘንድሮ መድገም የለበትም የሚሉ የቀድሞ የአርሰናል ተጫዋቾች ተንታኞች እየተናገሩ ነው የሚገኙት። ስለዚህ አርሰናል በደንብ ካሁን በኋላ ያሉ ጨዋታዎችን እያሸነፈ ከተከታዮቹ ጋር ያለውን የነጥብ ልዩነት ወደ 4 ከዛም በላይ ማስፋትና ዋንጫውን እንግዲህ ከ20 ዓመታት በኋላ ኤምሬት ከተገነባ እንደምታውቁት ኤምሬትስ ስቴዲየም ከተገነባ አርሰናል ፕሪሚየር ሊጉን አንስቶ አያውቅም። ስለዚህ ወደ ኤምሬትስ ስቴዲየም ፕሪሚየር ሊጉን ለማምጣት አርቴታ ትክክለኛው መንገድ ላይ እንደሆኑ እየተነገረ ነው። ስለዚህ በደንብ ስራ መስራት ይጠበቅባቸዋል። ቦታውን መልቀቅ የለባቸውም። በተለይ ማንቸስተር ሲቲ እንደምታውቁት ባለፉት ዓመታት አሁንም ከአርሰናል ኋላ እየተከተለ ነው የሚገኘው። ስለዚህ አርሰናል ካሁን በኋላ ነጥቦችን መጣል አይጠበቅበትም። በተለይ ቀጣይ ያሉት 4 ጨዋታዎች ነጥብ መሰብሰብ ግዴታ ያለበት ነው። ከፉልሃም ከሜዳው ውጪ፣ ከክሪስታል ፓላስ በሜዳው ከዛም
አዲስ አዳጊዎቹ በርንሌይ እና ሰንደርላንድ ደግሞ ከሜዳ ውጭ ነው የሚገጥመው። ስለዚህ አርሰናል ከነዚህ ከአራቱም ጨዋታ ከተቻለ 12ቱንም ነጥብ ማግኘት መቻል አለበት። እንደ ሊቨርፑል እና ማንቸስተር ሲቲ ያሉ ተከታይ ቡድኖች በቀጣይ ከበድ ያሉ ግጥሚያዎች አሉ። በተለይ ማንቸስተር ሲቲ እና ሊቨርፑል ደግሞ ከሁለት ሳምንት በኋላ እርስ በርስ በኢታድ ስቴዲየም መገኘታቸው ለአርሰናል አንዳቸውን ወደ ኋላ ሊያርቅለት ስለሚችል አቻ ቢወጡም ደግሞ ሁለቱም ነጥብ ስለሚጥሉለት ጥሩ እድል ስለሆነ አርሰናል እነዚህን ነጥቦች እየሰበሰበ ሁለቱ ቡድኖች ነጥብ በሚጥሉበት ሰዓት በደንብ በርቀት ተቀምጦ ዘንድሮ ፕሪሚየር ሊጉ ለናፈቃቸው የአርሰናል ደጋፊዎች ማድረስ ይጠበቅበታል ማለት ነው። እንግዲህ ውድ አድማጭ ተመልካቾች የዕለቱ ወሳኝ የስፖርት በተለይም አርሰናልን የተመለከቱ መረጃዎች እነዚህን ይመስላሉ። ቻናላችን በጣም በአጭር ጊዜ እንደዚህ ተወዳጅነትን ስላተረፈ ከልቤ ላመሰግናችሁ እወዳለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲጨመር የምትፈልጉት እንዲስተካከል የምትፈልጉት ነገር ካለ ኮሜንት ላይ ብታስቀምጡልኝ ሁሉንም ስለማነበው በቀጣይ የእናንተን ሐሳብ ማጋራት እችላለሁ። ሀገር ውስጥ ከባህር ማዶ ናችሁ ቤተሰብ ሆናችሁና ሁልጊዜ ከጎኔ የሆናችሁትን ከልብ እያመሰገንኩኝ ሁለተኛው ቻናሌ ደግሞ ከአርሰናል ውጪ የአርሰናልንም ጨምሮ የዩናይትድ የሊቨርፑል የሲቲን መረጃ የሚያጋራው አብርሃም ፍቅሬ ኦፊሻል 2 ሚለው ቻናሌም በይፋ ተከፍቶ እሱም በአጭር ጊዜ እያደገና እየሰፋ የሚገኝ ቻናል ነው። ስለዚህ እሱንም መቀላቀልና የሌሎች ቡድኖችን መረጃ ማግኘት ትችላላችሁ ማለት ነው። በሌሎች መረጃዎች በሌሎች ጥንክሮች በቀጣይ እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።